ያለበት ብቻ ነገር አይሄድም። በቃ ሕክምናም ቢሆን ያስፈልገዋል። ገባ ነገር አይሄድም። ሕክምና መሄድ ካለበት ልጁ ሕክምና ወይ ወድቀ ይሆናል ወይ የሆነ ነገር ሆነ ይሆናል። ገባ አይደለ? ሰማኝ አብርሃም፣ ወይ ከፎቅ ከሆነ ነገር ላይ ወድቀ ሊሆን ይችላል። ገባሽ? ገና አይደለም። ገባሽ? አበዛኸው። እሺ የምር አበዛኸው። አንተ ጤነኛ አይደለም። እስኪ አንተ ለጤነኛ ይሄው ነገር ያንቺ ነው የፍሬም ስራ ነው። አትጎትቶ በቃ ልጁን ተወው። ለምንድን ነው የምትወው? ገባሽ? ይሁን ያወቀው ነገር ያለ ይመስል እኮ በእርግጠኛ ሩት ይኸውልሽ፣ ምንም ነገር ላይ አብረሽ ነኝ፣ ከጎንሽ ነው ያሉት፣ አግዝሻለሁ። ነገር ግን እሱ በዚህ ሁኔታ ላይ ሲሆን ዝም ማለት አልችልም። ገባሽ? ሁለታችሁ እኮ አንድ ላይ እንድትሆኑ እፈልጋለሁ። ተረዳሽ አይደለ? ምንም እያስመሰልኩኝ አይደለም። አብርሃም ደህና አይደለም እና እኔ ተከተል። ስማኝ፣ ሕክምና መሄድ አለበት። ችግር የለውም። ሕክምና ሄድ። ልቀቀው። ግራ ገባኝ እኮ እንዲህ በጣም እየተወራጨኩ ነው። እሺ አንቦራጨቅ። ልቀቁት። ሕክምና ሄድ። ልቀቀው። እሱን ራሱን ተወው። ሕክምና ምናምን አንተ ጤነኛ አይደለህም እንዴ አብርሽ? ስማኝ፣ ጤነኛ አይደለህም? ጤነኛ አይደለህም እና ታዲያ ምንድን አድርግ ነው የምትለው? ምን አድርግ ነው? ምን ጨካኝ ሰው ነሽ? ምን ጨካኝ ሰው ነሽ? እንደዚህ ሆኖ እያየሽው እንዴ ነው? ደህና ነው ሆነ። ምን ፈጣሪ ሆይ ደህና ናችሁ እናንተ? ሲጀመር አብርሃም አንድ ጫማ ይሄኔ ይሱን ጫማ አብርሃም አንድ ጫማ አድርግና ተከተል። እዛ አድርግልኝ። ሄድ ጫማውን ያርግ። ተምቹ ነው ሰማኝ አውቃለሁ። አሞት ነው እኮ አንተ ሊታመምኮ ባይሆን ምን ሰማኝ ምን አውቃለሁ። ባይሆን አንተ ሊታመምኮ እኮ አንተ የት ነበርክ? የሰበክ ዳን እኔ ከቤቴ ነው የመጣሁት። ከቤቴ ነው የመጣሁት። ግን አንተ ደህና እንዳልሆንክ ስላየሁኝ ማን ነው ደህና አይደለም ያለክ? እኔ ስላየሁ ነው። ገባ? ሁሉም ነገር ላይ ስትታይ ደህና አይደለም አብርሃም። ያለህበት ሁኔታ እንዴት ነው? ደህና የሆነ ሰው እንትን እንዴት ነው ያለህበት ሁኔታ? ጥሩ አይደለም፣ ደህና አይደለም። ስለዚህ ሕክምና ያስፈልጋል። ገባህ አይደለ? ሕክምና ያስፈልጋል። ችግር የለውም እኮ ምንም እኮ አይደለም። ደህና ያደርገዋል። መታከም ካለበት የተለያየ ቦታ መሄድ ካለበት አትወስደውም። አንተ ተረጋጋ እኮ። አንተ እሱ ባላደረገችው ነገር ነው እየሆነች ልካት ያለው። ምንም እርግጠኛ እኮ አልለወጠው። ምንም እርግጠኛ አይደለም። ንገረኝ። ምን አደረገችው? አብርሃም እንደዚህ ነው። ሆነም አልሆነም ሩታ ምን አደረገች? ሆነም ምን ማለት ነገር ያጓል ውሳኔ ወንጀል ዝም ብለህ ሆነ እችላለሁ። በዚህ ነገር እኔ ልጠይቅበት ችግር የለውም። ምክንያቱም ቀጣይ ዓላማችሁ ምን እንደሆነ አውቅ ነበረ። ገባሽ አይደለ? ስለዚህ ቀጣይ ዓላማችሁ ምን እንደሆነ አውቄ ስናገር ምን እንደሆነ ካወቅ ለምን አልነገርካቸውም? ሁሉ እንደዚህ ያደረግሽው ገባሽ አይደለ? እንደዚህ ያደረጋቸውም ነበር ተናግሬያለሁ እኮ ገባሽ? ከዚህ በኋላ ተጠንቀቅ ብዬ ነበር። አብርሃም የምታስታውስ ከሆነ ከዚህ በኋላ ለሚመጣብህ ነገር ተጠንቀቁ ብዬ ነበር። አንተና ሄርሜላ አንተና ሄርሜላ ከዚህ በኋላ የሚከፋ ነገር ሊመጣባችሁ ይችላል። ስለዚህ ራሳችሁን ጠብቁ፣ ከእነሱ ራቁ ብዬ ተናግሬ ነበረ። ገባህ አይደለ? በቃ አሁን ይህን ማስታወስ ራሱ አልቻልክም። ይህ ማለት ደህና አይደለህም ማለት ነው። አብርሃም ሕክምና ያስፈልጋል። ገባህ? ቶ ሌላውን ነገርና ቢያንስ ታከም። ሳይኮሎጂ ዶክተር ምናምን ነገር ደህና እንደሆንክ ሳረጋግጥ መጀመሪያ ታከም። አንተ ሲጀምር አእምሮ ልክ አይደለም። ትቀባዣጀራለህ፣ አንዴ እዚህ አንዴ እዛ ትወራጫለህ፣ እንደ ፊንጣ ትዘላለህ ምናምን። እርግጥ መጀመሪያ እሱን አሳስረሽ እንዳስቀምጥሽ እኔን አሳስረሽ ማስቀመጥ አልቻልሽም። ተረዳሽ? እኔን አስራስረሽ ታስቀምጪኝ አትችይም። ተረዳሽ? ስለዚህ አንዴ ልጁን ልቀቂው። ተይው። ደህና ነው አይደለ? ተከለ ሕክምና ያስፈልጋል። ሳይኮሎጂ ዶክተር ያስፈልጋል። ጫማን አድርገው ጫማ ናሽካል ወይ ማናንተ ምን አታስመስል። እዚህ መተህ ሲጀምር አንተ ራስህ ደህንነት ከሚፈልጉ ሰዎች አንዱ አይደለም። አታስመስል። እዚህ መተህ የሆነ መተህ አብርሃም የሚጠቅም ሰው ለመሞከር የፈለግከውን ነገር አስብ። ሰማኝ፣ የፈለግከውን ነገር ከዚህ በፊትም አንተ ነህ እኮ አብርሽን ለመጉዳት ብዙ ነገር እያለች ነው። አብርሽን ለመጉዳት አይደለም እያደረግህ ሁለቱ አንድ ላይ እንዲሆኑ ከመፈለግ አንጻር እንጂ ከአብርሃም ጋር አብርሃም ምንም አልሆነም። አሁን ደህና ይማለለው አብርሃም አሁን ይባስ ሆኖ ቤቱን እንደዚህ እየረበሽ እሺ ተረጋግጪ ነው ወንድም። ዝም በል። ምን ይፈጠር? እሺ ማለት መረጋጋት ከፈለግ እኮ አሰጣለሁ። እርግጥ በል መጀመሪያ። ያስጨነቀው እኮ መረጋጋት ይፈልጋል። እሺ በእናትህ አብርሃም እንደዚህ አይነት ሰው አይደለም። አብርሃም እንደዚህ አይነት ሰው አይደለም። ህሊናሽ ያውቀዋል። ሩታ እባክሽ ህሊናሽ የሚያውቀውን ነገር አትዋሺ። እሺ ምንድን ነው የሆነው? ደህና አይደለም። ችግር የለውም። አንቺ በራስሽ ደህና ነው ብለሽ ካሰብሽ ምንድን ነው የሆነው? ትንሽ አብርሃም ደህና ነው ብለሽ ካሰብሽ ችግር የለውም። እኔ ሳይኮሎጂ ዶክተር ወስጄ ላሳክመው። አያስፈልገውም። ማነህ አንተ? ችግር የለውም። ቢያንስ እዚህ መጥቶ እንዲታከም ፍቀድ። ቢያንስ ዶክተር መጥቶ እዚህ እንዲያክመው ፍቀድ። ምንድን ነው? አያገባህም እኮ ሰው ነኝ። እሱ ለማለት እሷ በቂ ናት። አታረግም ሩታ ይሄን አታረጊም። አውቃለሁ። ገባሽ አይደለ? የምትፈልጊው ይሄንን ነው። ግን ልጁን በግድ እኮ አስረሽ ማስቀምጣችኝ ይህ ነገር ቢያንስ ማገናዘብ አለብሽ። ምንድን ነው በድን እኮ ነው ያለው ልጁ እኮ ምን እንደሆነ መጀመሪያ ንገረኝ። አንተ ታውቀው አይደለም ምን እንደሆነ? ደህና አይደለም እኮ ደህና
አንቺ ማየት የከበደሽን ነገር እኛ አይተናል፣ ሰው አይቷል። ገባሽ አይደል? ልጁ ደህና አይደለም። ታድላችሁ፣ አይናችሁ በጣም ያምራል። ታድላችሁ። ይኸውልሽ ሩታሪ እና አንቺ በዚህ ልክ መነጋገር ያለብን አይመስለኝም። ገባሽ አይደል? እንደ ወንድም እኔ ይመለከተኛል። አብርሃም ደህና አይደለም። ስለዚህ አንዴ አካካልም ደህንነትም ሆነ ስለሱ ምንም መሆን እኔ በቂ ነኝ። አንተ አታስፈልግም። በዚህ ነው ልክ አክፋት አድርግ ማለት ከዚህ በፊት ያደረግከውን ነገር ከበር ለማድረግ ነው፣ ለመደበቅ ለመሸፈን ነው። እኛ ፊት እንደዚህ አክትን ታደርገው በጣም ተወራጨ። መጀመሪያ እስኪ ስክን እርግጥ በል እሺ። ልጁን ለማረጋጋት ምናምን የመጣት መስሎ ልጁን ይባስ የባሰ የሆነ እንትን አስመሰልከው። ስቴዲየም ያለ ነው የሚመስለው በጣም ሩታ እየታየብሽ ነው ማለት እኔ አሁን ስትናገር የሚታየኝ ታውቂያለሽ ምን ያህል ጨካኝ ሰው እንደሆነች ነው እያየሁ ያለሁት። ይሄኛው ማለትሽን ስለማላውቀው ያንተ ማስመሰል ስለገረመኝ ነው። በጣም ነፍሰ ገዳይ እኮ አለ። እኔና አብርሃም አልተገዳደልንም። ገባሽ አይደል? አንቺ እና እሱ አንድ ላይ እንድትሆኑ በሚል እንጂ እኔ ከአብርሃም ጋር የሚያገናኝ ምንም ነገር የለም። ተረዳሽ? እንደ ሰው እንደ ጓደኛ አብሬ ቆሜያለሁ። ብዙ ነገሮች ላይ አብሬ አሳልፌያለሁ። ዛሬ ላይ እንደዚህ አይነት ልክ ሳይሆን ሲቀር ብዙ ነገር ስታወራና ስታደርግ የነበርኩ አንተ ነህ። ለአንቺ ሲባል ነው ያደረግኩት። እስኪ በራሴ ጉዳይ ላይ ምን አተረፍኩበት? ምን ያገናኘኛል ከሱ ጋር? እስኪ ምንም አያገናኘኝም። አሁን ግን አንዴ ልጁ ደህና አይደለም፣ በቃ ችግር የለውም። አንቺ ደህና ነው ብለሻል፣ አንቺ ተረጋግተሻል። እኔ በጣም ስሜታዊ ሆኛለሁ ምናምን። ከፈለጋችሁ አብራችሁ ሂዱ። እኔ ብቻ ሄዱ ሰዱ አላልኩም። ከፈለጋችሁ አብራችሁ ሂዱ። ዳኒ በቃ አብርሃም ምንም እያለ አይደለም። በቃ ማዳመጥ ላይ አይፈልግም። አንተን አልገባህም። ሲጀመር አንተን ያበረው ማዳመጥ ስላልፈለገ አይደለም። ዳኒ ሲጀመር እንካ ስልክህን ይዞ ወጣ። በቃ ምንም አትሰራም። ፍላጎት እንደሌለው የሳይኮሎጂ ዶክተሮች ብቻ ነው የሚያዩ። ደህና እንደሆንክና እንዳልሆንክ ብቻ ያያሉ። ከዛ በኋላ ተመልሰህ ወደ ቤት ትመጣለህ። ችግር የለውም። እሱን አብረን እንታያለን። ሰማኝ አብርሃም፣ ችግር የለውም። አብረን አብርሃም ችግር የለውም። እኔም አብሬ ይታያሉ። ችግር የለም። እታከማለሁ። ከዛ ታክመን ሁለታችንም ደህና እንደሆነ ዶክተሮች ሲጽፉልን ወደ ቤት ትመለሳለህ። ወደ ልጅ ወደ ትዳር ትመለሳለህ። አንዴ ብቻ ሕክምናው ጋር አብረን አብርሃም ተነስ። አመሰግናለሁ። ዳኒ አርፍ። ለምንድን ነው ልጁ የምታንቀለቅለው? አላንቀለቀልኩትም። ሰማኝ ያንቀለቀሉ አይደለም። ምንም ዋስትና የለንም። አንተን ማመን ከፈለጋችሁ አብራችሁ ሂዱ አልኳችሁ እኮ። እሱ እኮ ሰው እቃ አይደለም። ዝም ብለህ ብድግ አድርገህ እንደፈለግህ መተህ የሆነ ጎትተህ የምታወጣው እቃ ወይ በግ አይደለም። እሺ ይታከም እኮ ነው ያልኩት። እኛ አይደለም አብረን መሄድ እንችላለን። ሩታ አይሄድም። ሰማኝ አብርሃም አይሄድም። በጣም ሀሳቢ ሆንክ። በጣም ነው እንደምታስብለት። አይሄድም። አብርሃም አንተ ደህና አይደለህም። ያለህበት ሁኔታ ገባ። አሁን ያለህበት ነኳ አልፈልግም። ፕሊዝ ተውት። በቃ አለቀ። አትንኩት። ሩታ ምን እንዲሆን የፈለግሽው አልገባኝም። ደህና ነው። በጣም ጤነኛ ነው። እርግጥ ብሎ ተረጋግቶ ህይወቱን እየኖረ ያለ ሰው ነው። በቃ አብርሃም ያናድዳል እንደዚህ መሆን። በጣም ደህና መሆኑ መረጋጋቱ፣ ህይወቱ በሰላም እየኖረ አሁን እሺ ብለኸኛል አይደል ወንድሜ? ደብሯችኋል አይደል? ሰማኝ ወንድሜ፣ አንድ ህክምና ሂድ እንዳልከው ሁለታችንም እንታከማለን። ተው ዳኒ በእናትህ እንዴ! ኧረ እኔ እናንተ እንደዚህ መጨቃጨቅ የለብንም ዳኒ፣ እረፍ። ሩታ ምን አድርግ ነው የምትይው? እሺ በቃ ልጁ ደህና ነው አይደለ? በቃ እኮ ምንም ካልኩ ነው። ለምንድን ነው የምትደርቂው? በዚህ ማለት ሰላም መሆኑ መረጋጋቱ ህይወቱን መምረጡ ምናምን ደብሯችሁ ነው በዚህ ልክ? የምር ማለት እኔ ሲጀመር ማለት ነው ይቅርታ አድርግልኝና አንተ ሜሪም ያኔ እንደዛ ስትሆኑብኝ መጠርጠር ነበረብኝ። እንዴት? እኛ እኮ በቀጣይ በምታቀዱት እቅድ ላይ አልስማማም ያልኩት አይደለም። እዛች ጋር ፊት ለፊት የመጣችሁ እንደዛ አትስታረጉ በጣም መጠራጠር ነበረብኝ። አሁንም የኔን ህይወት ለመበጥበጥ ነው አንድ ሁለት እያላችሁ ያላችሁት። በቃ ያንቺ ህይወት ማናችንም ለመበጥበጥ አልፈልግም። በቃ ሰላሜን አገኘሁኝ፣ ሰላማችንን አገኘና እንደዚህ ሆኖ አንቺ ሰላም ብታገኙ ምንም አልሆነም። እሺ ምንም ካሉ ችግር የለውም። ይታከማ። ምን ችግር አለው? ይታከም። ነው መረጋጋቱ ምናምን አስጠልቷችሁ ነው። በቃ ተውት፣ አትንኩት። ሰማኝ አብርሃም፣ እሺ አንዴ ህክምና እንሂድና ሰማኝ አኩሻው ዳኒ ለምንድን ነው እንደዚህ የምትሆነው? ሰማኝ አብርሃም፣ ይኸውልህ አንተ ደህና አይደለም አሁን ያለህበት። ለምንድን ነው ደህና አይደለም የምትለኝ? እኔ ደህና ነኝ። ማን እንደዛ ያደረገ? ሰማኝ ይኸውልህ አብርሃም፣ እሺ አሁን ከሚስቴ ከልጅ ጋር እየኖርን ያለ ነው በሰላም። በቃ ከሚስት ከልጅ ጋር ሆነ ማለት ነው። አንተ ህክምና እንሂድና ማለት ነው ደህና እንደሆንክ ማረጋገጫ ሲሰጡ ከዛ በኋላ ትመጣለህ ወደ ቤት። አልተኛውም እኮ እኔ አልታመመም፣ ጤነኛ ነው። አልተኛ የተኛ ሰው ምናምን ነው አይደል? ላኪን እንደሚወሰደው እኔ ግን ደህና ነኝ። ከሚስቴ ከልጅ ጋር ሰላም ሆነን እየኖርን ነው። የሚመጣጡ ሰዎች ነበሩ፣ አሁን የሉም። አንተ አሁን ደህና ነህ አይደለ? በቃ ደህና እንደሆንክ ማለት ነው ማረጋገጫ ይስጡን። ቅድም እንዳልከው እሱ ደህንነቱን ካወቀ እኔ ካወቅኩኝ ሁላችን ካወቀን እናንተ አታስፈልጉም። ምን አውቅለታለሁ እኔ እንጂ
ወረቀት እናምጣለን። ማረጋገጫ ስለሚያስፈልግ ማለት ነው። ሕክምና እንሂድ። ከዛ ወረቀቱን አምጥተህ ለእሱ አሰጣታለህ። ደህና እንደሆንክ ብቻ አንዴ። እሺ ቢያንስ እንድትታከም ብቻ ነው አብርሃም። እኔ ከፈለክ እነሱም አብረው አብራችሁ ትሄዱና ማለት ነው ታክሙ። ደህና እንደሆነ ስታረጋግጪ እኔም አልከራከርም ከአንቺ ጋር ተረዳሽ? ደህና እንደሆነ አረጋግጠሽ ተመለሽ። አይ ሰላም መሆናችንንማ በዚህ ልክ እንዲህ እንደሚደብራቸው አላውቅም ነበር በእውነት። ሩታ ውስጥ ሻቋል እኮ ደህና እንዳልሆነ እንዴት እየሆኑ እንዳለ ባለፈው ላይ ድራማ ይሰሩብኛል። እሱ ነው ሰላም ስለሆነ ደብሯቸው ነው ማለት ወዳጅ የምትለው ዞሮ ጠላት ነው የሚሆነው እና እንደዛን እየሆናችሁብኛል። ተበሳጭቼ አይደለም እኔ ሁለታችሁ አንድ ላይ እንድትሆኑ ነው ፈልጉ። ደህንነታችሁ ነው ፈልጉ። ግን አንተ ደህና ሆነህ አይደለም ነው የምልህ። አንተ ደህና እንደሆንክ እርግጠኛ ስሆን ችግር የለም አብራችሁ ነው። ግን ያለህበት ሁኔታ ጥሩ አይደለም አብርሃም። ለአንተ ያልታየ ያለህበት ሁኔታ ጥሩ አይደለም። ታከም ግድ የለም። ከአንድ ሁለት ደህና ነኝ እያለ ነው መልስ እየመለሰልህ ነው። አንተ ነህ ደህና ያለው በላላችሁ ትልቅ ነው እያለ ያለው። አንዴ እዛ የሆነ ነገር ታወራለህ፣ አንዴ እዚህኛው ጋር ሌላ ወሬ ታወራለህ። አብርሃም ተባልከው ነው እያልክ ያለው ገባህ? አንተ አይደለም እየተናገርክ ያለው። ኤፍሬም እንዲበል ብሎኝ ነው ሩታ እንዲበል ያለችኝ ነው እያልክ ነው ያለው። እያስተጋባህ ነው ያለው። አንተ ከራስህ አይደለም እያወራ ያለው። እንዴት አድርጌ ላስረዳ? በቃ ችግር የለውም ደህና ነው ብለሻል አይደል? በራስሽ ከተማመንሽ ለምን አንደምክም? ምንም እንኳን ነገረችኝ ነው እሷ ምንም ያልኩኝ ነገር የለም። ምን ነገረኛል ትዳል? ምንም የነገረችኝ ነገር እኮ የለም። እሺ አሁን ተስማምተን ነበር አይደል? አብርሃም እዛ ቁጭ ብለን ወደ ሕክምና እንሂድ ምናምን ስልህ እሺ ችግር የለውም ብለኸኝ ነበር። ሌላ ጊዜ በቃ ሌላ ጊዜ ትሄዳለህ። ሌላ ጊዜ አንተ ነው ማድረግ ምንድነው? ሰላም ይረጋጋ፣ ይቀመጥ፣ በሰላም ህይወቱን ይኖር። አንቺ ነሽ እያስመሰልሻለሽ። በቀደም ዕለት እኔ ላይ እንደዛ አታደረጋችሁብኝ። እሷ አልተገናኘንም ማለች፣ አንተ ደግሞ ተገናኝታል። ሁለታችሁን ሌላ ምን ቀምራችሁ እንደነበር አላውቅም። ስተዋ ማናችሁም ምንም አልቀመርም። እናንተ ናችሁ ስጋዎች። ገባሽ አይደለ? እናንተ ናችሁ እኔ ላይ እየቀለዳችሁ የነበራችሁ። ሩታ ውስጥሽ ያውቀዋል። ለምንድን ነው የምትዋሺው? ልጁ ደህና እንዳልሆነ ውስጥሽ ያውቀዋል። ጠንቅቀሽ ነው የምታውቂው። ደህና አንተ ራስህ ደህና ነገር ይኸውልሽ የእኔ ደህንነት ይኸውና ማለት አይ አይደለም። መጀመሪያ አንተ ደህና መሆንን እንድናውቅ መጀመሪያ አንተ ታክመህ የሆነ ነገር ስጠን። ነገር የፈለግከው እንደ ጓደኝነታችን እንደተከባበረን ብትሄድ ይሻላል። ውስጥሽ ያውቀዋል። ስማ ደህና አይደለም ልጁ። በዚህ ሁኔታ ላይ ሆኖ የት ነው የሚሄደው? ስማኝ ምንም ነገር ላድርግ መጥፎ ነገር ብቻ ሁለቱ አንድ ላይ እንዲሆን ያደረግኳቸው ነገሮች መጥፎ ነገሮች ምናምን ሊኖሩ ይችላሉ አብርሃም ላይ። ግን በዚህ ልክ እኔ አብርሃም ሆኖ ማየት አልፈልግም። ተረዳችሁ? እያደረጉ ያሉት ነገር በጣም ከባድ ነው። ቢያንስ አብረው ደህና ነው ብላ የምታስብ ከሆነ ወደ ሕክምና አብረን መሄድ እንችል ነበረ። እንግዲህ በል ያሉትን እንደሚለው እየደገመ ነው እያወሩ ያለው ምንም ነገር እኔ ምን ማድረግ እንደምችል